ኢትዮጵያ ልትፈርስ ነው የሚለው ንግግር የእንጀራቸው መንገድ እንጂ የኢትዮጵያ መንገድ አይደለም። ፕሬዝዳንት ታዬ አጽቀሥላሴና ፕሮፌሰር መስፍን አርአያ መላውን ሀገሪቱን የሚያንቀሳቅስ ታሪካዊ መግለጫን ሰጥተዋል። በሌላ በኩል ደግሞ የትራምፕ አስተዳደር በሆርሙዝ ወሽመጥ 15 ሚሊዮን በርሜል ነዳጅ በመጥለፍ በኢራን ላይ የከፋ እገዳ ጥሏል። በመሳሪያ ያሸነፈ የለም ከተባለለት ታሪካዊ መግለጫ እስከ መካከለኛው ምስራቅ የጦርነት ስጋት ዝርዝር ጉዳዮችን ይዘናል። ሰላም ጤና ስጥልን። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። በቅድሚያም አሜሪካ ትራምፕና የኢራን የነዳጅ እገዳ። ወደ መካከለኛው ምስራቅ ውጥረት መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ከዩናይትድ ስቴትስ ጋር ስምምነት ማድረግ ትፈልጋለች፣ ነገር ግን እኔ የምፈልገውን ትክክለኛ ስምምነት ለመቀበል ገና ዝግጁ አይደለችም ሲሉ የአሜሪካ የኢኮኖሚና ወታደራዊ ጫና በጥፍ ጨምረውታል። ቀስ በቀስ እንቁላል በእግሩ ይሄዳል እንዲሉ ዋሽንግተን ሌላ ትልቅ የኢኮኖሚ ጫና እያዘጋጀች ሲሆን የግምጃ ቤት ጸሐፊ ስኮት ቤሴንት ሰኞ ዕለት እጅግ በጣም ከባድ እርምጃዎችን በዝርዝር ለመግለጽ ቀጠሮ ይዘዋል። የአሜሪካ የባህር ላይ እገዳ በዚህ ወር የኢራንን የነዳጅ ጭነቶች በቀን ወደ 288,000 በርሜል ዝቅ አድርጎታል። የክፕለር መረጃ እንደሚያሳየው ይህ ከጦርነት በፊት ከነበረበት ደረጃ 1/7 ብቻ ነው። የባህር ኃይሉ የሰራውን ጉድ አይተው የአሜሪካ ማዕከላዊ ስቴንትኮም በሆርሙዝ በኩል ከ15 ሚሊዮን በርሜል በላይ ነዳጅና የፔትሮሊየም ምርቶችን ለማጓጓዝ የ68 የንግድ መርከቦችን አቅጣጫ መቀየሩን፣ 3 መርከቦችን ማሰናከሉና 2ቱን ደግሞ መያዙን አስታውቋል። የኃይል ሚኒስትሩም ይህንኑ አረጋግጠዋል። በሌላ በኩል ደግሞ የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ከጎረቤት ሀገራት አዲስ የደህንነት ስምምነት ለማቋቋም በርካታ መልእክቶች ደርሰውናል ሲሉ ተናግረዋል። ኢራን ከባግዳድ ተደጋጋሚ ጥያቄዎች በኋላ በርካታ የኢራቅ ነዳጅ ታንከሮች የሆርሙዝ ወሽመጥ እንዲያልፉ ልዩ ፈቃድ መስጠቷንም ኢርና ዘግበዋል። የትራምፕ ይህ የነዳጅ እገዳ ኢራንን ያንበረክካል ወይንስ ቀጠናውን ወደ ባሰ አደጋ ይከተዋል? ከዚሁ የሀያላኑ ፍልሚያ ሳንወጣ አሁን ደግሞ ወደ አገር ቤት ይዞታና ወደ ተሰማው ትልቅ ተስፋ ሰጪ መግለጫ አልፋለሁ። የፕሬዝዳንት ታዬ አጽቀሥላሴ መግለጫ። ወደ ሀገር ውስጥ መረጃ ስንመለስ የሀገራችን ፕሬዝዳንት ታዬ አጽቀሥላሴ በሀገራዊ ምክክር መድረክ ላይ ለዘመናት ኢትዮጵያ ይበጃል የተባሉ ምክረ ሀሳቦች መቅረባቸውንና ይህም ዘመን ተሻጋሪ አዲስ ሀሳብ የሚወለድበት መንገድ ነው ሲሉ ተናግረዋል። ፕሬዝዳንቱ ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት የሚወስድ ነው፣ በሂደቱ ያዙኝ ልቀቁኝ ስሜት የለውም ብለዋል። የፖለቲካ አውዱ ከተቃርኖ ወደ ይቅርታ እንዲራመድ መሰረት መጣሉን ጠቅሰው የተለምዶ የአምባጓሮ የአመፅና የነፍጥ አዙሪት ወደ ሰላምና መደማመጥ በር ከፍቷል ሲሉ ገልጸዋል። በመጨረሻም ኢትዮጵያ ልትፈርስ ነው ልትበተን ነው የሚለው ለዘመናት ሲሰማ የቆየው ንግግር ያነሱት ፕሬዝዳንቱ ይህ ንግግር የሚያሰሙን አካላት የእንጀራቸው መንገድ እንጂ የኢትዮጵያ መንገድ አይደለም፣ ኢትዮጵያ ከዚህ በኋላ መንገዷ መስቀለኛ ሳይሆን ቀጥ ያለ ነው ሲሉ በልበ ሙሉነት ተናግረዋል። በእርግጥ ሀገራዊ ምክክሩ የነፍጥ አዙሪትን አስቁሞ ቀጥተኛ የሰላም መንገድ ይከፍታል ብላችሁ ታምናላችሁ? የፕሬዝዳንቱ ንግግር የሚያጠናክር ሌላ ከባድ መግለጫ ደግሞ ከኮሚሽነሩ ተሰምቷል። የፕሮፌሰር መስፍን አርአያ ታሪካዊ ንግግር። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክር የመዝጊያ ስነ ስርዓት ላይ ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው ሲሉ ገልጸዋል። 4,000 ሰዎች ለዚህ ሁሉ ቀናት ይቆያሉ የሚል ጥያቄ ቢነሳም ሂደቱ በስኬት ማጠናቀቅ መቻሉን ጠቅሰው በምክክሩ የተነሱ አጀንዳዎች በየክልሉና በሁለት ከተሞች ለሚደረግ ምክክር መነሻ እንደሚሆኑ ተናግረዋል። ይህ የወንዝ ጥያቄ አይደለም፣ የጋራ ጥያቄ ነው ያሉት ፕሮፌሰር መስፍን በመሳሪያ ያሸነፈ ኃይል የለም፣ ማሸነፍ የሚቻለው በንግግር ነው ሲሉ ታሪካዊ መልእክትን አስተላልፈዋል።